አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ሌሊት በሰጠው መግለጫ በተለያዩ ምክንያቶች ምርጫው ካልተካሄደባቸው አካባቢዎች መካከል አንዱ በሆነው የቢኖሎፓ የምርጫ ክልል ላይ በዛሬው ዕለት ድምጽ እንደሚሰጥ አስታውቋል። ዝርዝሩን ይዘናል። በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች ድምጽ የመስጠት ሂደት ሰላማዊ ሆኖ መጠናቀቁን በአዲስ አበባ ፖሊስ ዋና መምሪያ የተደራጀው የምርጫ ኮማንድ ፖስት አስታውቋል። በተያያዘም ሰባተኛው ሀገራዊ ምርጫ በሰላም መጠናቀቁን የተለያዩ የክልል ፖሊስ ኮሚሽኖች ገልጸዋል። የምናደርሳችሁ መረጃችን ነው። የሴኔጋል ፕሬዝዳንት የቀድሞ አጋራቸው ኦስማን ሶንኮ የሚመሩትን ፓርቲ ያገለለ አዲስ መንግስት ማቋቋሙ ተሰማ። የሀገሪቱ ፕሬዝዳንት ባሲሩ ዲዮማዬ ፋዬ የቀድሞው ጠቅላይ ሚኒስትር ኦስማን ሶንኮ የሚመሩትን ባለ 30 አባላት ያሉት አዲስ መንግስት ተቋቁሟል። እናስደምጣቸዋለን። በእስራኤልና በሂዝቦላ መካከል የበርካቶችን ህይወት የቀጠፈውንና ከአሜሪካና እስራኤል እንዲሁም ኢራን ሰፋ ያለ ጦርነት ጋር የተያዘውን ግጭት በከፊል የሚያረግብ የተኩስ አቁም ስምምነት ይፋ ተደርጓል። ይሁን እንጂ ዋሽንግተን የሚገኘው የሊባኖስ መንግስት እንዳስታወቀው ስምምነቱ ጦርነቱን ሙሉ በሙሉ አያስቆምም ብሏል። ዝርዝር አለን። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ምህረት ደግፍ ከዜናዎቹ ጋር አብሬያችሁም ቆየናል። በቢሎኖፓ የምርጫ ክልል የድምጽ አሰጣጥ ሂደት ዛሬ እንደሚካሄድ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ሌሊት በሰጠው መግለጫ በተለያዩ ምክንያቶች ምርጫው ካልተካሄደባቸው አካባቢዎች መካከል አንዱ በሆነው የቢሎኖፓ የምርጫ ክልል ላይ በዛሬው ዕለት ድምጽ እንደሚሰጥ አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በተለያዩ የጸጥታና የቴክኒክ ምክንያቶች ትላንት ድምጽ ሳይሰጥባቸው በቆዩ አካባቢዎች ላይ ቦርዱ ውሳኔ ማሳለፉን ገልጿል። በዚህም መሰረት ቢሎኖፓ በተሰኘው የምርጫ ክልል ዛሬ በይፋ ድምጽ አሰጣጥ እንደሚከናወን ሰብሳቢዋ አመላክተዋል። በሌላ በኩል በቡርጂ ምርጫ ጣቢያ አስፈጻሚዎች በድምጽ መስጫ ወረቀት ላይ ራሳቸው ምልክት ሲያደርጉ በመገኘታቸው ቦርዱ ጣቢያው ሙሉ በሙሉ እንዲዘጋና በአስፈጻሚዎቹ ላይ ሕጋዊ እርምጃ እንዲወሰድ መወሰኑን አስታውቋል። በትላንትናው ዕለት በተካሄደው ሰባተኛው ጠቅላላ ምርጫ እስከ ምሽቱ 2 ሰዓት ድረስ ባለው መረጃ 40 ሚሊዮን የሚጠጉ መራጮች ድምጽ መስጠታቸውን የገለጹ ሲሆን የምርጫ ውጤት ቆጠራን በተመለከተ በትላንትናው ዕለት ባልተጠናቀቀባቸውና ለቆጠራ አመቺ ባልሆኑ ቦታዎች ሰነዶቹ በሰላማዊ ሁኔታ ታሽገው እንዲያድሩና የፓርቲ ወኪሎችና ታዛቢዎች ባሉበት በዛሬው ዕለት ቆጠራው እንደሚከናወን ሜላትወርቅ ኃይሉ አረጋግጠዋል። በኢትዮጵያ የተለያዩ አካባቢዎች የምርጫ ጊዜያዊ ውጤቶች እየተለጠፉ ነው። ትላንት ሲካሄድ በዋለው ሰባተኛው ጠቅላላ ምርጫ በአማራ ክልል የተለያዩ ከተሞች የሚገኙ የምርጫ ጣቢያዎች የድምጽ ውጤቶችን ይፋ በማድረግ ላይ ሲሆኑ ውጤቶች ይፋ ከሆኑባቸው ቦታዎች ውስጥ በቻግኒ ከተማ፣ በምስራቅ ጎጃም ዞን በደጀን ምርጫ ክልል እንዲሁም በደሴ ከተማ የሚገኙ የምርጫ ጣቢያዎች ይገኙበታል። በጎንደር ከተማም የሰባተኛው ጠቅላላ ምርጫ ጊዜያዊ ውጤት በምርጫ ጣቢያዎች እየተለጠፈ ነው። በኦሮሚያ ክልልም በባሌ ዞን የሚገኙ የምርጫ ጣቢያዎች ጊዜያዊ ውጤት እየለጠፉ ሲሆን በዞኑ የሚገኙ የምርጫ ጣቢያዎች ጊዜያዊ ውጤቶችን ለህዝብ እይታ ግልጽ በሆኑ ቦታዎች ላይ መለጠፍ ጀምረዋል። በጅማ ከተማ በተመሳሳይ ቆጠራ በተጠናቀቀባቸው የምርጫ ጣቢያዎች ጊዜያዊ የምርጫ ውጤቶች እየተለጠፉ ሲሆን ህዝቡም እየተመለከተ ይገኛል። በተመሳሳይ በአርባ ምንጭ፣ በጌዲዮ ዞን የይርጋ ጨፌ ከተማ እንዲሁም በሸካ ዞን የቴፒ ምርጫ ክልል የሚገኙ ምርጫ ጣቢያዎች የድምጽ ቆጠራ በማጠናቀቅ ጊዜያዊ ውጤት እየለጠፉ ይገኛሉ። በአዲስ አበባ ከተማ በሚገኙ የምርጫ ጣቢያዎች ድምጽ የመስጠት ሂደት ሰላማዊ ሆኖ መጠናቀቁን በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት አስታውቋል። በትራፊክ አደጋ የሁለት ሰዎች ህይወት ያለፈ ቢሆንም በምርጫው ቀን ግንቦት 24 ቀንም ሆነ ሌሊት ምንም አይነት ወንጀል አለመፈጸሙ ተገልጿል። ድምጽ የመስጠት ስርዓቱ በሰላም እንዲጠናቀቅ መራጩ ህዝብ፣ የምርጫ አስፈጻሚዎች፣ እጩዎችና ታዛቢዎች ላበረከቱት አስተዋጽኦና ኃላፊነታቸውን በተገቢው ለተወጡ መላው የጸጥታ አካላት ኮማንድ ፖስቱ ምስጋናውን አቅርቧል። በድህረ ምርጫው ላይ ያለው ሂደት በተመሳሳይ በስኬት እንዲከናወን ባለድርሻ አካላት ኃላፊነታቸውን እንዲወጡ በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የተደራጀው የምርጫ ኮማንድ ፖስት ጥሪውን አቅርቧል። ሰባተኛው ሀገራዊ ምርጫ በሰላም መጠናቀቁን የተለያዩ የክልል ፖሊስ ኮሚሽኖች ገለጹ። በአማራ ክልል በሁሉም አካባቢዎች የተካሄደው ሰባተኛው ጠቅላላ ምርጫ በሰላም መጠናቀቁን የአማራ ክልል ፖሊስ ጠቅላይ መምሪያ አስታውቋል። ኮሚሽኑ ምርጫው በሰላም እንዲጠናቀቅ አስተዋጽኦ ላደረጉ ለክልሉ ፖሊስ አባላት፣ ለሀገር መከላከያ ሰራዊት፣ ለፌዴራል ፖሊስና ለሌሎች የክልሉ የጸጥታ ኃይሎች፣ ለምርጫ አስፈጻሚዎች፣ ለሲቪክ ማህበራትና ለሌሎችም ምስጋና አቅርቧል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን በበኩሉ ምርጫው በሁሉም ምርጫ ጣቢያዎች በርካታ መራጮች በተገኙበት በሰላም መካሄዱን አመልክቷል። ለምርጫው ሰላማዊነት የመራጩ ህዝብ ከፍተኛ ሚና መኖሩንና የጸጥታ መዋቅሩ በቁርጠኝነት ጸጥታውን እያስከበረ እንደነበር ተመላክቷል።
የጋምቤላ ፖሊስ ኮሚሽንም ሰባተኛው ጠቅላላ ምርጫ የክልሉና የፌዴራል የጸጥታ አካላት ባደረጉት ክትትል በጋምቤላ ክልል በ3 ዞኖች በ12 ወረዳዎች በኢታንግ ልዩ ወረዳና በጋምቤላ ከተማ አስተዳደር በሚገኙ የምርጫ ጣቢያዎችም በሙሉ በሰላም መጠናቀቁን አስታውቋል። በክልሉ እገዳ ተጥሎባቸው የነበሩ ተሽከርካሪዎች በሙሉ ወደ መደበኛ እንቅስቃሴ እንዲመለሱ መፈቀዱም ተነግሯል። በደቡብ ኢትዮጵያ ክልል በሚገኙ የምርጫ ጣቢያዎች ድምጽ የመስጠት ሂደት ሰላማዊና ስኬታማ ሆኖ መጠናቀቁንም በክልሉ የተቋቋመው የምርጫ ኮማንድ ፖስት ያስታወቀ ሲሆን የሲዳማ ክልል ፖሊስ ጠቅላይ መምሪያ በሰጠው ጋዜጣዊ መግለጫም በክልሉ በሁሉም የምርጫ ጣቢያዎች ሰላማዊ በሆነ መልኩ ምርጫው መጠናቀቁን አመልክቷል። በድህረ ምርጫም ቀጣይነት ያለው ሰላምን የማስከበር ስራ እንደሚሰራ መግለጹን ከፖሊስ ኮሚሽኖቹ የማህበራዊ ትስስር ገጽ ያገኘነው መረጃ ያሳያል። የሴኔጋል ፕሬዝዳንት የቀድሞ አጋራቸው ኦስማን ሶንኮ የሚመሩትን ፓርቲ ያገለለ አዲስ መንግስት አቋቋሙ። የሴኔጋል ፕሬዝዳንት ባሲሩ ዲዮማዬ ፋዬ የቀድሞ ጠቅላይ ሚኒስትር ኦስማን ሶንኮ የሚመሩትን ፓስታፍ ፓርቲን ያገለለ ባለ 30 አባላት ያሉት አዲስ መንግስት አቋቋሙ። የካቢኔ አባላትን የሰየሙት ፕሬዝዳንቱ ይህንን ይፋ ያደረጉት የቀድሞ የቅርብ አጋራቸውን ኦስማን ሶንኮን ከስልጣን ካሰናበቱ ከ2 ሳምንት ባነሰ ጊዜ ውስጥ በቀጥታ ቴሌቪዥን ባስተላለፉት መግለጫ ነው። በሁለቱ መሪዎች መካከል አለመግባባት የተፈጠረው በዓለም አቀፍ የገንዘብ ድርጅት IMF የሚደገፈውን የዕዳ ሽግሽግ እቅድ ሶንኮ በመቃወማቸውና በተፈጠረ ከፍተኛ የፖለቲካ ውጥረት ምክንያት እንደሆነ ተነግሯል። የሀገሪቱ ሕግ አውጪዎች የፕሬዝዳንቱን ውሳኔ በመቃወም ሶንኮን ወደ ፓርላማው ከመመለሳቸውም በላይ በአብላጫ ድምጽ የፓርላማው አፈ ጉባኤ ሆነው ተመርጠዋል። ፕሬዝዳንት ፋዬ ባለፈው ሳምንት ታዋቂውን ኢኮኖሚስት አህማዱ አልአሚኑ መሐመድ ሎን ጠቅላይ ሚኒስትር አድርገው የሾሙ ሲሆን ግለሰቡ ሴኔጋል ያለፈችበትን ከፍተኛ የዕዳ ጫና ለመወጣት የሚያስችል ብቃትና እውቀት እንዳላቸው ገልጸዋል። በህዝብ ዘንድ ከፍተኛ ተቀባይነት ያላቸው ሶንኮ በበኩላቸው ሰኞ ዕለት ፓርቲያቸው በአዲሱ መንግስት ውስጥ እንደማይሳተፍ አስታውቋል። እንደ አውሮፓውያን አቆጣጠር በ2024 መጨረሻ ላይ የሀገሪቱ ዕዳ ከጠቅላላ የሀገር ውስጥ ምርት 132 በመቶ በመድረሱ ተረጋግጧል። ይህንን ተከትሎ የዓለም አቀፍ የገንዘብ ድርጅት ለሴኔጋል ሊሰጥ የነበረውን የ1.8 ቢሊዮን ዶላር የብድር ፕሮግራም ማገዱ ይታወሳል ሲል አፍሪካ ኒውስ ዘግቧል። በእስራኤልና በሂዝቦላ መካከል የበርካቶችን ሕይወት የቀጠፈውንና ከአሜሪካ እስራኤልና ኢራን ሰፋ ያለ ጦርነት ጋር የተያያዘውን ግጭት በከፊል የሚያረግብ የተኩስ አቁም ስምምነት ይፋ ተደርጓል። በዋሽንግተን የሚገኘው የሊባኖስ ኤምባሲ እንዳስታወቀው ስምምነቱ ጦርነቱን ሙሉ በሙሉ አያስቆምም። ነገር ግን እስራኤል በሂዝቦላ ቁጥጥር ስር በሚገኙ የቤይሩት ከተማና አካባቢዎቿ ላይ ጥቃት ከመፈጸም እንድትቆጠብ በምላሹም በኢራን የሚደገፈው ሂዝቦላ በእስራኤል ላይ የሚያደርሰውን ጥቃት እንዲያቆም የሚያስገድድ ነው። ይሁን እንጂ ዛሬ ንጋት ላይ ከሊባኖስ ወደ ሰሜን እስራኤል የተተኮሱ 2 ሮኬቶች መክሸፋቸውን የእስራኤል ጦር አስታውቋል። ስምምነቱን ይፋ ያደረጉት ፕሬዝዳንት ዶናልድ ትራምፕ በአሜሪካ መንግስት በአሸባሪነት የተፈረጀው ሂዝቦላ በአደራዳሪዎች በኩል በእስራኤል ላይ ጥቃት ላለመፈጸም ቃል መግባቱን ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቤይሩት ጥቃት ለመፈጸም የተዘጋጁ ወታደሮችን ወደ ኋላ ለመመለስ ቢስማሙም ባለፉት 25 ዓመታት ውስጥ ወደ ሊባኖስ በጥልቀት ዘልቆ በመግባት እስከ ዛህራኒ ወንዝ እየገፋ ባለው የደቡባዊ ሊባኖስ ወታደራዊ ዘመቻ ግን እንደሚቀጥሉ አረጋግጠዋል። የሂዝቦላ የፓርላማ አባል ሐሰን ፋዳላላህ የእስራኤል ጦር ከሊባኖስ የሚወጣ ከሆነ ታጣቂ ቡድኑ ሀገር አቀፍ የተኩስ አቁምን እንደሚደግፍ ተናግረዋል። ነገ በዋሽንግተን በሚደረገው ድርድር ሊባኖስ የተኩስ አቁም ስምምነቱን ለማስፋት ጥረት እንደሚደረግም ተነግሯል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ